ዛሬ የፍሬሽማን ሳይኮሎጂ ቻፕተር 1 ፓርት 2 ይዤላችሁ መጥቻለሁ። በዛሬው ቪዲዮ የምናያቸው ቶፒኮች ሞደርን ስኩል ኦፍ ሳይኮሎጂ፣ ብራንች ኦፍ ሳይኮሎጂ፣ ሪሰርች ሜቶድ ኢን ሳይኮሎጂ፣ ሜጀር ታይፕስ ኦፍ ሪሰርች ሜቶድ ኤንድ ስቴፕ ኦፍ ሳይንቲፊክ ሜቶድን አብረን እናያለን። በየመሃሉ አንዳንድ ጥያቄ እንሰራለን። አብረን እነሱን እንጠይቃችኋለሁ፣ እናንተ ትሰራላችሁ፣ እነሱን እየሰራን አብረን እንቀጥላለን። ሰላም፣ እንዴት ናችሁ? በባለፈው ክላስ ላይ ኤርሊ ስኩል ኦፍ ሳይኮሎጂን፣ ዲፊኒሽን ኦፍ ሳይኮሎጂን፣ ጎል ኦፍ ሳይኮሎጂን አይተን ነበር። ዛሬ ደግሞ ሞደርን ስኩል ኦፍ ሳይኮሎጂን ልናይ ነው። ምንድን ነው ሞደርን ኦፍ ሳይኮሎጂ የምንለው? ወይም ደግሞ ሞደርን ፐርስፔክቲቭ ኦፍ ሳይኮሎጂ ብለን የምንጠራው ምንድን ነው? The early school of thought have generally laid the foundation for further development in psychology as a science. They opened a door for taking multiple perspectives in explaining human behavior and mental process. በአጭሩ ይህ ማለት በፊት ላይ የተመሰረቱት ኤርሊ ስኩል ኦፍ ሳይኮሎጂዎች ለሞደርን ስኩል ኦፍ ሳይኮሎጂ መመስረት መንስኤ ወይም ደግሞ ምክንያት ናቸው ማለት ነው። የነዛኞች መመስረት ለነዚኞች የማዕዘን ድንጋይ ሆኗቸዋል ማለት ደግሞ በነዛኞች መሰረት ላይ ነው እነዚኞች የተመሰረቱት ለማለት ነው። ስለዚህ አሁን የምንጠራቸው እነዚህ ሳይኮዳይናሚክ፣ ቢሄቨራል፣ ሂውማኒስቲክ በባለፈው ኤርሊ ስኩል ኦፍ ሳይኮሎጂን ስናይ እንዴት እነዛ የራሳቸው ፐርስፔክቲቭን ተጠቅመው እንዴት የሰው ልጅ ባህሪ እንደሚተነትኑ እንደሚያጠኑ አይተናል። ዛሬ ደግሞ እነዚህኞቹ እንዴት ነው የሰውን ባህሪ የሚገልጹት የሚያጠኑት የሚለውን ነገር እናያለን። ሞደርን ስኩል ኦፍ ሳይኮሎጂ ከምንላቸው መካከል ስድስቱን ነው የምናየው። ሳይኮዳይናሚክ፣ ቢሄቪራል፣ ሂውማኒስቲክ፣ ኮግኒቲቭ፣ ባዮሎጂካል ኤንድ ሶሻል ካልቸራል ፐርስፔክቲቭ ናቸው። የመጀመሪያው ሳይኮዳይናሚክስ ነው። ሳይኮዳይናሚክስ አርጊውድ ዛት አወር አንኮንሲሽስ ማይንድ ኮንትሮልስ አወር ታውትስ ኤንድ ቢሄቪር የኛ አንኮንሲሽስ ማይንድ ወይ ይሄ ደግሞ አንኮንሲሽስ ማይንድ ብለን የምንጠራው ድብቁ የአእምሮ ክፍል ብለን የምንጠራው ነገር የኛን ባህሪና አመለካከት ይገልጻል ብለው ያምናሉ። ሳይኮዳይናሚክ ፐርስፔክቲቭ የሰው ልጅ ቢሄቪየር እና አክሽን ታውት ኤክስፕረስ ይደረጋል ወይም ደግሞ ዲተርማይን ይደረጋል ብሎ የሚያስበው በማንድነው በአወር አንኮንሲሽስ ማይንድ ወይም ደግሞ በእኛ ድብቁ የአእምሮ ክፍል ነው ብሎ ያምናል። ይህ አመለካከት በሲግመንድ ፍሬድ አማካኝነት የተመሰረተ ሲሆን ሀሳቡም እንደዚህ የሚል ነበር። ህይወታችን ከንቃተ ህሊናችን በታች በንቃተ ልቦናችን ወይም ደግሞ በአንኮንሲየስ ማይንድ እንደሚካሄድ ያምናል። እንግዲህ ብዙዎቻችሁ ንቃተ ህሊና፣ ቅድመ ንቃተ ህሊና እና ቅድመ ንቃተ ልቦና የምለውን ነገር ትንሽ ግራ ሊያጋባችሁ ስለሚችል እችን ምሳሌ እዩልኝ። ይሄ አይስበርግ ነው ወይም ደግሞ የበረዶ ግግር ነው። ይሄ ኮንሲሽየስ ማይንድ ወይ ደግሞ ንቃተ ህሊናችን ነው፣ የኛ አእምሮ ነው። ይሄ ብላችሁ አስዩም አድርጉት። እንግዲህ ኮንሲሽየስ ማይንዳችን ይሄኛው ነው። ፕሪኮንሲሽየስ ማይንዳችን ደግሞ ልክ ከዚህኛው ቀጥሎ ያለው ነው። አንኮንሲሽየስ ማይንድ አስቡት። እንደውም እዚህ ጋር ኢሜጅ ትንሽ የተወሰነ ችግር አለበት እንጂ ፕሪኮንሲሽየስ ማይንድ ከላይኛው ጋር ነው የሚሆነው። አንኮንሲሽየስ ማይንዳችሁን ተመልከቱ፣ ወይም ደግሞ ዲፕ ላይ ያለውን ተመልከቱ። ስለዚህ የእናንተ ማንነት፣ ቢሄቪየር እና የተለያየ ነገር የሚለካው በዚህ አንኮንሲሽየስ ማይንዳችሁ ነው ብሎ ያምን ነበር ሳይኮዳይናሚክ ፐርስፔክቲቭ። ይሄን ምስል አንዴ ተመልከቱልኝና የኛ ኮንሲሽየስ ማይንድ በእኛ ላይ ያለው ኢፈርትን ተመልከቱ። 5% ብቻ ነው። ሎጂካል ቲንኪንግ፣ ዌል ፓወር፣ ሾርት ተርም ሚሞሪ፣ ክሪቲካል ቲንኪንግን በሙሉ በኮንሲሽየስ ማይንዱ ሲካተት ሰብኮንሲሽየስ ወይም ፕሪሰብኮንሲሽየስ ማይንዳችን ደግሞ ብሊፍ፣ ሎንግ ተርም ሚሞሪ፣ ፕሮቴክቲቭ ሪያክሽን፣ ኢማጂኔሽን፣ ኮንትሮል ኦል ሲስተም ኢን ዘ ቦዲ፣ ፕሮግራሚንግ በሙሉ ይህም በሙሉ ያካትታል ማለት ነው። አንኮንሲሽየስ ማይንዳችን ደግሞ 95%ን በሙሉ ያካትታል። ኢሞሽናችንን፣ ስሜታችንን፣ ለነገሮች ያሉን ቫልዩ፣ ኢንቱዊሽናችንን፣ ፍርሃታችንን፣ ለራሳችንን ያለንን አመለካከትን ጨምሮ ይቆጣጠራል። ስለዚህ የሰው ልጅ ባህሪ የሚገለጸው በአንኮንሲሽየስ ማይንድ ነው ይል ነበር ሲግመንድ ፍሬድ። ስለዚህ የሰው ልጅ ለምሳሌ አሁን በትልቁለቱ ላይ የሆነ ችግር ካጋጠመው፣ በወጣትነቱ ላይ ችግር ካጋጠመው ሲግመንድ ፍሬድ ምን ይል ነበር መሰላችሁ? የዚህ ሰውዬ ሂስትሪ ወይም ደግሞ ባክግራውንዱ ሊጠና ይገባል። ከኋላ ያለው ታሪኩ ላይ የሆነ ትራማ አለበት ብሎ ያምን ነበር ሲግመንድ ፍሬድ። ሳይኮዳይናሚክስን የምታዩት ልክ እንደ አፕዴት ቨርዥን ኦፍ ሳይኮ አናላሲስ ነው። ምክንያቱም መስራቹ ተመሳሳይ ሲግመንድ ፍሬድ ነው እና የዛን ሀሳብ ነው የሚያራምደው፣ ግን ይሄ አፕዴትድ የሆነ ቨርዥን ነው። ስለዚህ ልትለዩዋቸው ይገባል ማለት ነው። ሳይኮዳይናሚክስ ፐርስፔክቲቭ ባህሪን ወይም ደግሞ ቢሄቪየርና የራሳችን አክሽን ኤክስፕረስ የሚያደርገው ቤዝድ ኦን አንኮንሲሽየስ ማይንድ ነው። ሁለተኛው ፐርስፔክቲቭ ቢሄቪየራል ፐርስፔክቲቭ ነው። ለርኒንግ ኤክስፔሪየንስስ ፕሌስ ኢን ሼፒንግ ዘ ቢሄቪየር ኦፍ አን ኦርጋኒዝም ይላል። የሰው ልጆችን መልካም ማድረግን ጎበዝ መሆንን የሚማሩት እንጂ በዘር ወይም በንቃተ ልቦና ወይም ደግሞ በባዮሎጂ ወይም ደግሞ በኮንሲሽየስ ማይንዳቸው
የሚገመት ወይም ደግሞ የሚሰራ አይደለም ብሎ ያምናል። የሰው ልጅ ባህሪና አመለካከት ባህሪ የሚለካው በሚገኘው በአውትካም ነው ብሎ ያምናል። ወይም ደግሞ ቢሄቨር ኢዝ ፎከስ ኦን ኢንቫይሮንመንታል ኮንዲሽኒንግ፣ ነገሮችን ኮንዲሽን በማድረግ በማስተማር የሰው ልጅ ባህሪ በመማር የሚመጣ ነው ብሎ ያምኑ ነበር። እነማን? ቢሄቨራል ፐርስፔክቲቮች። ለምሳሌ አውትካም ብዙ ጊዜ ብላክ ቦክስ አፕሮች እየተባሉ ይጠራሉ። ብዙ ጊዜ ቢሄቨራል ፐርስፔክቲቭ ለምሳላችሁ ብላክ ቦክስ ፐርስፔክቲቭ የሚባሉት ምክንያቱም አውትፑቱን እና ኢንፑቱን ብቻ ነው እንጂ ኮንሲደር የሚያደርጉት ሜንታል ፕሮሰስ ቫልዩ አለው ብሎ አያምኑም። እንዴት መሰላችሁ? አንድ ሳጥን ውስጥ የሆነ ነገር ብታስገቡና በዛ የሚወጣውንና የሚገባውን እንጂ ኢንሳይድ ዘ ቦክስ ወይም ደግሞ ሜንታል ፕሮሰስ ውስጥ ምን እንደሚካሄድ እነሱ ኮንሲደር አያደርጉትም፣ ወይም ደግሞ ያንን ነገር እነሱ ቬሪፋይ አያደርጉትም። ባህሪ ይለካል ብለው የሚያምኑት በኢንፑቱ እና በአውትፑቱ ብቻ ነው። ዘ ቢሄቪራል ፐርስፔክቲቭ ኢዝ ዘ ብላክ ቦክስ አፕሮች። ዋይ ቢሄቪራል ፐርስፔክቲቭስ ኢዝ ኮልድ ብላክ ቦክስ ብላችሁ ተጠየቁ። ለምንድን ነው ቢሄቪራል ፐርስፔክቲቭ ብላክ ቦክስ ተብሎ የሚጠራው ከተባላችሁ it ignores the internal mental process. It's focused solely on observable stimuli or input and resulting behavior output ብቻ ነው የሚመለከተው እንጂ ሜንታል አእምሮ ያስባል ያገናዝባል የሚለውን ነገር አያስቡም። ስለዚህ ቢሄቨራል ፐርስፔክቲቭ እንዴት ነው ቢሄቨርን እና ሜንታል ፕሮሰስን ኤክስፕረስ የሚያደርጋችሁ ብላችሁ ከተጠየቃችሁ በለርኒንግ ኤክስፒሪየንስ በኮንዲሽኒንግ ነው። ያኛው ደግሞ ሳይኮዳይናሚክስ በምን ነበር? በአንኮንሲሽየስ ማይንድ ነው ኤክስፕረስ የሚያደርገው ማለት ነው። የኛው ደግሞ በምንድን ነው ከተባላችሁ በለርኒንግ ኤክስፒሪየንስ እና በኮንዲሽኒንግ ነው የሰው ልጅ ባህሪ ኤክስፕረስ የሚያደርገው። ሶስተኛው ፐርስፔክቲቭ ሁማኒስቲክ ፐርስፔክቲቭ ነው። አኮርዲንግ ቱ ዲስ ፐርስፔክቲቭ ሁማን ቢሄቪየር ኢዝ ናት ዲተርማይንድ አይዘር ባይ አንኮንሲሽየስ ዳይናሚክስ ኦር ዘ ኤንቫይሮንመንት፣ ወይ በኤንቫይሮንመንት ኮንዲሽኒንግ ወይም ደግሞ በአንኮንሲሽየስ ማይንድ የሚገለጽ ሳይሆን ኢት ዲተርማይንድ ባይ ዘ ዩኒክነስ ኦፍ ሂውማን ቢንግስ፣ የሰው ልጆች ልዩ በመሆን የሚገለጽ ነው። ከሰው የተለያየ ፓወር እና ሰልፍ ማቹሬሽን ነው የሚገለጸው ብሎ ያምናል። ኤንድ ፎከስ ኦን ሂውማን ቫሊዩስ ኤንድ ሰብጀክቲቭ ኤክስፔሪየንስ፣ ባላቸው ኤክስፔሪየንስ ባላቸው እውቀት እንዲሁም ደግሞ ባላቸው የራሳቸው ዩኒክ ማንነት የሚገለጽ እንጂ በሂውማን በኮንዲሽኒንግ ወይም ደግሞ በአንኮንሲሽየስ ማይንድ የሚገለጽ ነው ብሎ አያምንም። ምክንያቱም ለመሰላችሁ እንደዛ ብሎ የማያምነው ይሄ የራሱ ፐርስፔክቲቭ ነው። የሰው ልጆች የራሳቸው የሆነ አመለካከት የራሳቸው የሆነ ምን አላቸው ዩኒክ የሆነ ወይም ደግሞ የተለየ ባህሪ ያላቸው። በቃ የሆነ የሰው ልጆች ሲባል የራሱ አንዱ ከአንዱ ከሌላኛው የተለየ ነው። ስለዚህ በዚህ ነው የነሱን ባህሪ መለየት የሚቻለው። የራሳቸው ሰብጀክቲቭ ኤክስፔሪየንስ አላቸው ብሎ ያምናልና የመጨረሻ ደግሞ የራሱ የሆነ ጎል አለው። የዚህ ፐርስፔክቲቭ የዮሐንስ ፐርስፔክቲቭ የመጨረሻ የራሱ ጎል አለው። The goal of humanistic psychology was helping people to express themselves creatively and achieve their full potential or self-actualization ወይም ደግሞ የself-actualization የምንለው ነገር ምንድን ነው? Developing the human potential to its full set ወይም ደግሞ የሰው ልጆች ያላቸውን አቅም 100% ተጠቅመው ራሳቸውን እንዲገልጹ ወይም ደግሞ የራሳቸውን ክሬቲቪቲ ወይም የራሳቸውን ደግሞ ፖቴንሻል ተጠቅመው ራሳቸውን እንዲያሳድጉ ወይም ይህ ለዚህ ነው ትልቁ ጎል እንደዚህ ማድረግ ነው። የሰዎችን ትልቅ ፖቴንሻል ወይም ደግሞ ፉል ሴታቸውን ተጠቅመው ራሳቸውን ዲስክራይብ እንዲያደርጉ ነው። ስለዚህ የሰው ልጆች በፍሪ ኔት ነው የሚገለጸው። ኢኔት ቢሄቨራቸው በኢኔት ነው የሚገለጸው። ፍሪ ናቸው። ሳብጀክቲቭ ኤክስፒሪየንሳቸው ነው ቢሄቨራቸውን የሚገልጸው ብሎ የሚያምነው ምን ተብሎ ይጠራል? ሂውማኒስቲክ ፐርስፔክቲቭ ተብሎ ይጠራል። ምን ብሎ ያምን ነበረ? የሰው ልጆች ባህሪና አመለካከት በአንኮንሲሽንስ ወይም ደግሞ በቢሄቨራል ወይም ደግሞ በዚህ በኮንዲሽኒንግ እና በለርኒንግ ኤክስፒሪየንስ የሚገለጽ ነው ብሎ አያምንም። ማለት ይሄ ትክክል ነው ብሎ ለሱ ይሄ ትክክል አልነበረም። የሱ ትክክል ምንድነው? ዘ ኢኔት ቢሄቨር ወይም ደግሞ ፍሪ ዊል፣ የሰው ልጆች ፍሪ ዊል ናቸው ብሎ ያምን ነበረ። አራተኛ ኮግኒቲቭ ፐርስፔክቲቭ ነው። ኢት ኤምፋሳይዝ ዋትስ ጎን ኦን ኢን ፒፕልስ ሄድስ ሃው ፒፕል ሪዝን ሪሜምበር አንደርስታንድ ላንጉዌጅ ሶልቭ ፕሮብለም ኤክስፕሌን ኤክስፒሪየንስስ ኤንድ ፎርም ቢሊፍስ። ይሄ ምንድነው የሚላችሁ መሰላችሁ? የሰው ልጆች ባህሪና ሜንታል ፕሮሰስ ወይም ይሄ በሜንታል ፕሮሰስ ነው የሰው ልጅ ቢሄቨር ዲስክራይብ የሚደረገው ብሎ ያምናል። እስካሁን ድረስ ምንድን ነበር ስናያቸው የነበሩት? በሌላ ነበር። ሜንታል ፕሮሰስን ኢግኖር እያደረጉት ነበር ሌሎቹ ፐርስፔክቲቮች። ይሄኛው ፐርስፔክቲቭ ግን የሰው ልጅ አመለካከት ባህሪው የሚገለጸው በምንድን ነው ብሎ ያምናል? በሜንታል ፕሮሰሱ ወይም ደግሞ በኮግኒቲቭ አቅሙ ነው ብሎ ያምናል። This perspective is concerned about the mental process። በቃ the whole የሰው ልጅ ማንነቱ፣ ምንነቱ፣ ባህሪው ምኑ የሚገለጸው በሜንታል ወይም ደግሞ በኮግኒቲቭ አቅሙ በማሰብ ችሎታው
በእነዚህ ነገሮች የሚገለጽ ነው ብሎ ያምናል። አምስተኛው biological perspective ነው holds that the brain and the various brain chemicals affect the psychological process such as learning, performance, perception of reality and the experience። ምን መሰላችሁ? ይሄ ደግሞ ባህሪን ዲስክራይብ የሚያደርገው ወይም ደግሞ ባህሪ ምንድነው ብሎ ያምናል። በባዮሎጂካል ኬሚካሎች ውስጥ በእነዚህ ኤክስፕረስ የሚደረግ በዘረመን የሚመጣ ነው የሰው ልጅ ባህሪ። አባቱን ካወቅ ልጁን ታውቀዋለህ አይነት ነገር ማለት ነው። አመለካከት የሰውነትን ፊዚካላዊ ገጽታዎችን ይመረምራል። አንጎል እንዴት እንደሚሰራ፣ የነርቭ ሴሎች እንዴት እንደሚገናኙ፣ ለምን ውርስ እንዳለን ወይም ደግሞ ዘረመን እንዳለን ወይም የተወሰኑ የሆርሞን መጠን ስሜቶቻችን እንዴት እንደሚነካው ሁሉም ነገር በመጨረሻ የኬሚካላዊ ወይም የአካል ክስተት ውጤት ነው ብሎ ያስባል። አንደርስኮር ዛት ባዮሎጂ ኤንድ ቢሄቪየር ኢንተራክት ባዮሎጂ አፌክት ቢሄቪየር ኤንድ ቢሄቪየር ተርን አፌክት ባዮሎጂ። አያችሁ ምን ብሎ ያምናል? ቢሄቪየር ባዮሎጂን አፌክት ያደርጋል። በተመሳሳይ ባዮሎጂ አፌክት ቢሄቪየር ኤንድ ቢሄቪየር ኢን ተርን አፌክት ባዮሎጂ። ባዮሎጂው የሰው ልጅ ኬሚካል ኮምፖዚሽኑ ምንድነው ብሎ ያምናል። ባህሪውን እና ሜንታል ፕሮሰሱን አፌክት ያደርጋል። በተመሳሳይ ደግሞ ባህሪው ደግሞ ምኑን ባዮሎጂካል ወይ ደግሞ ይሄ ውስጡ ያለው ኬሚካል ኮምፖዚሽኑ ምኑ በባህሪው አፌክት ይደረጋል። ባህሪም በባዮሎጂ አፌክት ይደረጋል ብሎ ያምናል ማለት ነው። ስድስተኛ ሶሾ ካልቸራል ፐርስፔክቲቭ ነው። ፎከስስ ኦን ዘ ሶሻል ኤንድ ካልቸራል ፋክተር ዛት አፌክት ሂውማን ቢሄቪየር። የሰው ልጆች ባህሪና ሜንታል ፕሮሰስ የሚገለጸው የሚጠናው ከምን አንጻር ነው? ካላቸው ሶሻል ወይም ደግሞ ማህበረሰብ ካሉበት ባህል አንጻር የሚጠና ወይም ደግሞ ያ ነገር ባህሪያቸውን አፌክት የሚያደርገው። ለምሳሌ ህንድ ሄዳችሁ ኢትዮጵያ ውስጥ ያለን ሰው ማንነትና ባህሪ እኩል አታገኙትም። ወይም ደግሞ ጀርመን ሄዳችሁ የጀርመን ሰውና የኢትዮጵያን ሰው ባህሪና ማንነት እኩል አይደለም ብሎ የሚያምን ፐርስፔክቲቭ ነው። asserts that human behavior cannot be understood without socio-cultural context, the social and environmental situations that people swim in every day። ሁሌም ሰዎች በሚኖሩበት አካባቢና ማህበረሰቦች ማንነታቸውና ባህሪያቸው ሊጠና አይችልም ብሎ የሚያምን አመለካከት ነው። ያ አመለካከት አንድ ሰው ከሚኖርበት ባህላዊና ማህበራዊ አካባቢዎች ሊጠና አይችልም ይላል። holds that humans are both products, the procedure of culture and our behavior always occurs in the same culture context ይላል። የሰው ልጆች የባህላቸው ምርትና እነሱም የራሳቸው የባህል አምራች ናቸው ብሎ ያምናል። ማለት የሰው ልጅ እኔ ይሄን ሐሳብ እቀበላለሁ። ምክንያቱም እንዴት መስላችሁ እንደ ኢትዮጵያ እንደ ሀገር አሁን እንደ ኢትዮጵያ ያለን ባህሪና እኛ ያደግንበት ቢሄቨር ኢትዮጵያውያን የምንኖርበት ቢሄቨር ሜንታል ፕሮሰሳችን አመለካከታችንና ልክ ሌላ ቦታ ሄዳችሁ ህንድ ውስጥ የምታገኙት አመለካከት አስተሳሰብ ተመሳሳይ አይደለም። እኔስ መሰላችሁ አንድ የኢትዮጵያ ህፃንና አንድ ደግሞ ልክ አውስትራሊያ ላይ ያደገ ህፃን ተመሳሳይ አይነት ባህሪ ሊኖራቸው ወይም ደግሞ ተመሳሳይ አይነት እምነት ሊኖራቸው ሜንታል ፕሮሰስ ሊኖራቸው ላይኖራቸው አንድ ነገር ነው። ነገር ግን ተመሳሳይ አይነት ቢሄቨር ይኖራቸዋል ወይ ማለት አይደለም። ምክንያቱም ቤዝድ ኦን ሶሻል ኤንድ ካልቸራል ካደጉበት ሶሻል እና ካልቸራል ኮንቴክስት ተነስታችሁ የልጆች ባህሪ የተለያየ እንደሚሆን መገመት አያቅታችሁም። ስለዚህ ይሄ ፐርስፔክቲቭ የሰው ልጅ ማንነትና ባህሪ ባደገበት ማህበረሰብና ባደገበት ባህሪው ይገለጻል ብሎ የሚያምን ፐርስፔክቲቭ ነው። እስካሁን በዝርዝር እንደዚህ ካየናቸው አሁን ደግሞ ሳመር ያዘጋጅላችኋለሁ እንዴት ለፈተና እንዲጠቅማችሁ ፈተና እንዴት ነው የምትሰሩት የሚለውን ነገር እናይበታለን። human behavior induction and thoughts described based on all perspective in human behavior ነው። ሁሎችም የሰው ልጆችን አመለካከት ባህሪ ነው የሚገልጹት። በምን አይነት መነጽር ነው የሚያዩት የሚለው ነገር ብቻ ነው የሚለየው። ስለዚህ ሳይኮዳይናሚክስ ሲባል አይምሯቸው ሊመጣ የሚችለው ነገር ምንድነው? አንኮንሲየስ ታውት፣ ፊሊንግስ፣ ዊሽስ፣ አንሪዞልቭድ ቻይልድሁድ ኤክስፒሪየንስ። በእነዚህ ለፈተናችሁ የምትዘጋጁት በዚህ መንገድ ነው። እንደዚህ አይነት ኬዝ ከሰማችሁ ምንድነው ማለት ነው? ሳይኮዳይናሚክ። ሁለተኛው ቢሄቪራል ነው። ስለዚህ ቢሄቪራል ደግሞ እንዴት ነው? ለርንድ አሶሲዬሽን ኤንድ ኢንቫይሮንመንታል ሬንፎርስመንት ፓኒሽመንት ወይም ደግሞ ባጭሩ ኮንዲሽኒንግ ከተባላችሁ ምንድነው የሚሆነው? ቢሄቪራል ነው የሚሆነው። ወይም ቢሄቪርን ኤክስፕረስ የሚያደርግበት መንገድ በዚህ መንገድ ነው ማለት ነው። ሶስተኛው ሂውማኒስቲክ ነው። ፍሪ ዊል ኢኔት ድራይቭ ፎር ሰልፍ አክቹዋላይዜሽን ፐርሰናል ግሮዝ ኤንድ ሪያላይዚንግ ዋንስ ፉል ፖቴንሻል ዲዩ ቱ ዚስ ምንድነው ቢሄቪየር ኤክስፕረስ ይደረጋል ከተባላችሁ ምንድነው ሂውማኒስቲክ ነው። ኮግኒቲቭ ደግሞ ሃው ፒፕል ፐርሲቭ ቲንክ ፕሮሰስ ኢንፎርሜሽን ሚሞሪ ኤንድ ፕሮብለም ሶልቪንግ ከተባላችሁ ምንድነው ኮግኒቲቭ ፐርስፔክቲቭ ነው። ባዮሎጂካልስ ከተባላችሁ ብሬን ስትራክቸር፣ ጄኔቲክስ፣ ቦዲ ኬሚካልስ
ኤንድ ዘ ነርቨስ ሲስተም እነዚህ በእነዚህ የሚገለጽ ከሆነ ባህሪው በምንድን ነው ማለት ነው? ባዮሎጂካል ፐርስፔክቲቭ ነው። ስድስተኛው ሶሾ ካልቸራል ነው። ዘ ኢንፍሉዌንስ ኦፍ ሶሻል ኮንቴክስት ኤንድ ካልቸራል ሩልስ ቫሉስ ኤንድ ግሩፕ ሜምበርሺፕ ኦን ቢሄቨር ወይም ደግሞ ቢሄቨሩ በእነዚህ የሚገለጽ ከሆነ ወይ ደግሞ በእነዚህ የሚጠና ከሆነ ምንድነው ሶሾ ካልቸራል ፐርስፔክቲቭ ይባላል ማለት ነው። ለእያንዳንዱ ፐርስፔክቲቭ አይምሯችሁ ላይ አንዳንድ ኪወርድ አስቀምጡ ማለት ሶሾ ካልቸራል ኪወርድ ምንድን ነው ከተባላችሁ የሆነ ሶሻል እና ካልቸራል ሚል ኪወርድ አይምሯችሁ ላይ አስቀምጡ። ፈተና በጣም በቀላሉ እንድትሰሯችሁ፣ ምክንያቱም በጣም ቀላል ስለሆኑ አንዳንድ ኪወርድ አይምሯችሁ ላይ ሴቭ እያደረጋችሁ አስቀምጡ። ከዛ በኋላ ገና ወረቀት ላይ ተጽፎ ስታዩት መልሱ ይመጣላችኋል አይምሯችሁ ላይ። እዚህ ጋር አንድ አክቲቪቲ እሰጣችኋለሁ። ወደ ብራንች ኦፍ ሳይኮሎጂ ከመግባታችን በፊት አንድ አክቲቪቲ እሰጣችኋለሁ። ይሄ አክቲቪቲ ምንድነው? ስድስቱን ፐርስፔክቲቮች በአንድ በኩል እንደ ማቺንግ አስቀምጧቸውና በዚህኛው በኩል ደግሞ ልክ ኪወርዶችን ወይም ደግሞ እያንዳንዱ ኪወርድ ያላቸውን ኪወርድ እያንዳንዱ ፐርስፔክቲቭ ያለው መለያ ኪወርዶችን አስቀምጡና ከዛ በኋላ እነሱን በማቺንግ ስሩና አስቀምጧቸውና ለፈተና ስትዘጋጁ እነሱን ሸምዳችሁ እንድትዘጋጁ እነሱን በማቺንግ አስቀምጡ። አሁን ነው። በቀጣይ ብራንች ኦፍ ሳይኮሎጂ እናያለን። ምንድነው ብራንች ኦፍ ሳይኮሎጂ? እንግዲህ በፊት ላይ ስለ ባዮሎጂ ስንማር ብራንች ኦፍ ባዮሎጂ እየተባለ ምን ተብለናል? ብዙ አይነት እነ ዞሎጂ፣ ቦታኒ የተለያዩ ብራንቾችን ተምረናል። ልክ እንደዛ ሳይኮሎጂም እንደ ሳይንስ የራሱ የሆነ ብራንቾች አሉት። እነዚህ ብራንቾች የሱ ሰብ ብራንች ናቸው ወይም ደግሞ ሰብ ፊልድ ኦፍ ሳይኮሎጂ ናቸው። በነዛ መካከል ሳይኮሎጂ እንደ አባት እነሱ እንደ ልጅ ሆነው ነው የሚዋቀሩት። አንድ ጥያቄ ልጠይቃችሁ እዚህ ጋር በሳይኮሎጂ የተመረቀው ወይም ደግሞ በሳይኮሎጂ ዲግሪ ያለው ሰው የት የሚሰራ ይመስላችኋል? ማለት አሁን ከቲቺንግ ፐርስፔክቲቭ ወይም ደግሞ መምህር ሆኖ ከማስተማር ውጪ የት የሚሰራ ይመስላችኋል? ይህንን ጥያቄ ለራሳችሁ ኮሜንት ላይ እስኪ እየመለሳችሁ የት ተቀጥሮ የሚሰራ ይመስላችኋል? ወይስ ምን የሚሰራ ይመስላችኋል? በሳይኮሎጂ ግራጁዌት ያደረገ ሰው የት የሚሰራ ይመስላችኋል? ኮሜንት ላይ እስኪ ሀሳባችሁን አሳውቁኝ። አሁን የምናየው ዲቨሎፕመንታል ሳይኮሎጂ ነው። ኢት ስተዲስ ዘ ፊዚካል ኮግኒቲቭ ኤንድ ሳይኮሎጂካል ቼንጅስ አክሮስ ዘ ላይፍ ስፓን ኢት አቴምፕትስ ቱ ኤግዛማይን ዘ ሜጀር ዲቨሎፕመንታል ሚልስቶንስ ዛት ኦከርስ አት ዲፈረንት ስቴጅ ኦፍ ዲቨሎፕመንት። ምን ማለት ነው? ዲቨሎፕመንታል ሳይኮሎጂ ማለት በህይወት ዘመናችን ውስጥ ያለውን አካላዊ፣ ስነልቦናዊና የግንዛቤ ለውጦችን እድገትን የሚያጠና ማን ተብሎ ይጠራል ከተባላችሁ ማነው? ዲቨሎፕመንታል ሳይኮሎጂ ነው። የሰው ልጆችን ምን ኮግኒቲቭ ሳይኮሎጂ ኤንድ ፊዚካል ዲቨሎፕመንት የሚያጠናው በላይፍ ስፓናቸው በሙሉ ነው ወይም በህይወት ዘመናቸው በሙሉ ያንን የሚያጠና እድገታቸውን የሚያጠና ምን ተብሎ ይጠራል? ዲቨሎፕመንታል ሳይኮሎጂ ተብሎ ይጠራል። ፐርሰናሊቲ ሳይኮሎጂ ኢት ፎከስስ ኦን ዘ ሪላቲቪቲ ኢንዱሪንግ ትሬትስ ኤንድ ካራክተሪስቲክስ ኦፍ ኢንዲቪጁዋልስ የግለሰቦችን ዘላቂ የሆነ መለያና ባህሪ ላይ የሚያጠና ማን ተብሎ ይጠራል ከተባላችሁ ፐርሰናሊቲ ሳይኮሎጂ ምንድነው ፎከስ የሚያደርገው? ካራክተሪስቲክስ ኤንድ ትሬትስ ኦፍ ኢንዲቪጁዋልስ ነው። የሰው ልጆችን ባህሪና ያላቸውን መለያ ገጽታዎችን በሙሉ የሚያጠና ምን ተብሎ ይጠራል? ፐርሰናሊቲ ሳይኮሎጂ። ሌላኛው ሶሻል ሳይኮሎጂ ነው። ዴልስ ዊዝ ፒፕል ሶሻል ኢንተራክሽን ሪሌሽንሺፕስ ሶሻል ፐርሴፕሽን ኤንድ አቲቲዩድ። ሶስተኛው ሶሻል ሳይኮሎጂ ሰዎች በማህበራዊ ግንኙነታቸውን፣ ግንዛቤያቸውን፣ አመለካከቶቻቸውን ከማህበረሰቡ ጋር ያላቸውን ኮኔክሽን ኢንተራክሽን በሙሉ የሚያጠና ወይም ደግሞ በዛ ዘርፍ ላይ ያለ የሳይኮሎጂ ብራንች ምን ተብሎ ይጠራል? ሶሻል ሳይኮሎጂ በመባል ይጠራል። ክሮስ ካልቸራል ሳይኮሎጂ የምንለው ምንድን ነው? ኤግዛማይን ዘ ሮል ኦፍ ካልቸር ኢን አንደርስታንዲንግ ቢሄቪየር ታውትስ ኤንድ ኢሞሽን። ከቅድሙ ጋር እንመለሳለን ሶሾ ካልቸራል ፐርስፔክቲቭ ጋር። ይሄ ደግሞ ምን ማለት መሰላችሁ? ባህል በባህሪና በአስተሳሰብ ላይ ያለውን ሚና ባህሎች ውስጥ ያለውን ወይም ደግሞ በእያንዳንዱ ባህል ውስጥ ያለው የማን ሚና ከተባላችሁ የባህል ሚና ከምን ላይ ከባህሪ ላይ ያለውን ተጽዕኖ የሚያጠና ወይም ደግሞ በዛ ላይ የሚሰራ የሳይኮሎጂ ብራንች ማን ነው ከተባላችሁ ክሮስ ካልቸራል ሳይኮሎጂ ነው። ኢንዱስትሪያል ሳይኮሎጂ applies psychological principles in industries and organization to increase the productivity of the organization። ቀጥታ ከትርጉም ጋር ምን ማለት ነው? ኢንዱስትሪያል ሳይኮሎጂ ማለት ምርታማነትና ፕሮዳክቲቪቲን ለመጨመር ምን ላይ ኢንዱስትሪዎች ላይ የሳይኮሎጂን ምን ያደርጋሉ? የሳይኮሎጂን ትምህርት ወይም ደግሞ የሳይኮሎጂን ወስዶ አፕላይድ ያደርጋሉ። የምርታማነትን ውጤት ለመጨመር ሳይኮሎጂ የሚሳተፍበት ፓርት ነው ወይም ደግሞ ይሄ ኢንዱስትሪያል ሳይኮሎጂ። አክቹአሊ አሁን የምትጠቀሙት ዩቲዩብ፣ ቲክቶክ ምናምን ኢንዱስትሪ ነው። ስለዚህ እዛ ኢንዱስትሪ ላይ ምን ትጠቀማላችሁ? ምን ይጠቀማሉ ካላችሁኝ ኖርማሊ እንትን ይጠቀማሉ፣ ሳይኮሎጂ ይጠቀማሉ። ኤቭሪቲንግ ከስልካችን ጋር ኮኔክትድ የሆነው ሁሉ ነገር በሙሉ
ሳይኮሎጂ ያለው። ምክንያቱም የሰው ልጅ ሳይኮሎጂ ማለት የሰው ልጅ አእምሮ፣ ሐሳብ፣ ስሜት የሚያጠና ነው ካል የኛ ስሜት በስልኮቻችን እየተጠና በቲክቶክ እየተጠና ኢቭን ቲክቶክ ፎር ዩ ፔጃችሁን ብትመለከቱት እኛ የምንፈልገውን ብቻ ነው የሚያቀርብልን። ልክ ያ ማለት ከቲክቶክ ኢንዱስትሪ ጀርባ ላይ ምን አለ ከተባላችሁ ሳይኮሎጂ አለ ማለት ነው። ወይም ደግሞ በሌላም ቢሆን አሁን እነዚህ ፋብሪካ ምናምን ጋር ብትወስዱት በጣም ኦልድ ኤጅ ሆኗል አሁን ካሉት ጋር ነው ምሳሌ የሰጠዋችሁ። ፎሬንሲክ ሳይኮሎጂ አፕላይስ ሳይኮሎጂካል ፕሪንሲፕል ቱ ኢምፕሩቭ ዘ ሌጋል ሲስተም ወይም ደግሞ የህግ ስርዓቱን ለማሻሻል በሚለው ውስጥ ፎሬንሲክ ሳይኮሎጂ እናገኘዋለን። ወይም ፎሬንሲክ ሳይኮሎጂ ደግሞ ለምንድን ነው የሚያገለግላችሁ ተብላችሁ ልትጠየቁ ትችላላችሁ። ፎሬንሲክ ሳይኮሎጂ የሚያገለግለው የስነ ልቦና መርሆችን በመጠቀም የህግ ስርዓቱን ለማሻሻል ይተገበራል ወይም ደግሞ በህግ ላይ የሚተገበር ነው ማለት ነው። Educational psychology concerned with the application of psychology principles and theories in improving the educational process including curriculum ምን ማለት ነው? የትምህርት ስርዓቱን ለማሻሻል ካሪኩለሙን ለማስተካከል ምን ትጠቀማላችሁ? ሳይኮሎጂ ተማሪው ምንድነው ድብርት ላይ ነው ወይ? ተማሪውን ሞቲቬሽኑን እንዴት እናምጣው? ተማሪው እንዴት ሞቲቬትድ ሊሆን ይችላል? የሚሉትን በሙሉ የሚጠኑት በሳይኮሎጂ ነው። ያንን የሚያጠናልን የሳይኮሎጂ ብራንች ምን ተብሎ ይጠራል? ኤጁኬሽናል ሳይኮሎጂ ተብሎ ይጠራል። ሄልዝ ሳይኮሎጂ አፕላይስ ሳይኮሎጂ ፕሪንሲፕልስ ቱ ፕሪቨንቴሽን ኤንድ ትሪትመንት ኦፍ ፊዚካል ኢልነስ ኤንድ ዲዚዝ እንግዲህ የፊዚካል ኢልነስ ወይም ደግሞ አካላዊ በሽታዎችን ዲዚዞችን በሽታዎችን በሙሉ ትሪት የምናደርግበት የሳይኮሎጂ ብራንች ምን ተብሎ ይጠራል ከተባላችሁ ሄልዝ ሳይኮሎጂ ነው። ክሊኒካል ሳይኮሎጂ ደግሞ ኢት ፊልድስ አፕላይስ ዘ ሳይኮሎጂ ፕሪንሲፕል ቱ ፕሪቨንሽን ዲያግኖሲስ ኤንድ ትሪትመንት ኦፍ ሳይኮሎጂካል ዲስኦርደር። ሳይኮሎጂካል ዲስኦርደር ማለት ይሄ የስነ ልቦና መቃወስ የደረሰባቸው ሰዎች ምናምን ትሪት የሚደረጉት በየትኛው የሳይኮሎጂ ብራንች ነው ከተባላችሁ ክሊኒካል ሳይኮሎጂ። ከክሊኒካል ሳይኮሎጂ ደግሞ የት እንቀጥላለን? ካውንስሊንግ ሳይኮሎጂ። ካውንስሊንግ ሳይኮሎጂ ምንድነው ከተባለ ክሊኒካዊ የስነ ልቦና ባለሙያዎችን ወይም ደግሞ በአንጻራዊ ሁኔታ ከክሊኒካል ሳይኮሎጂ ከሚፈልጉት በታች ያሉት ለምሳሌ የፍቅር አይነት ግንኙነት ውስጥ ያሉ ሰዎችን በማማከር አገልግሎት ካውንስሊንግ መስጠት ማለት በነገራችን ላይ የምክር አገልግሎት ማማከር አገልግሎት እንደመስጠት ማለት ነው። ስለዚህ እነዚህ በሳይኮሎጂ ደግሞ የተመረቁ ሰዎች ኤክስፐርት ናቸው ተብሎ ይታሰባል። በዚህ ካውንስሊንግ ሳይኮሎጂ ብራንች ላይ የተመረቁ ሰዎች ይሄ ደግሞ ምን ተብሎ ይጠራል ብላችሁ ከተጠየቃችሁ ካውንስሊንግ ሳይኮሎጂ ኢት ፊልድስ ሃቭ ዘ ሴም ኮንሰርን አዝ ክሊኒካል ሳይኮሎጂ but helps individuals with lesser problems than those treated by clinical psychology። ከክሊኒካል ሳይኮሎጂ ቅድም ነግሬያቸዋለሁ። ከሄልዝ ሳይኮሎጂ ላይ ያልደረሱ ሰዎች የት ነው ትሪት የሚደረጉት ከተባላችሁ ክሊኒካል ሳይኮሎጂ ላይ ነው። ክሊኒካል ሳይኮሎጂ ላይ ደግሞ ትሪት ከሚደረጉት በታች ደግሞ ያሉት እዚህ ካውንስሊንግ ሳይኮሎጂ ላይ ትሪት ይደረጋሉ ማለት ነው። ይሄ ፍሬሽማን ላይ የምናገኘው ብራንች ኦፍ ሳይኮሎጂ እንግዲህ ይሄንን ይመስላል ማለት ነው። ሪሰርች ሜትድ ኢን ሳይኮሎጂ ነው እንግዲህ በቀጣይ የምናየው። ሪሰርች ሜትድ ኢን ሳይኮሎጂ ማለት ምን ማለት ነው? ከሱ በፊት አንዳንድ ተርሞች እናያለን። ሳይንስ ምንድነው? ሪሰርቸርስ ስተዲ ሳይንቲፊክ ሜትድ ቱ ሪዲዩስ ባያስ ኤንድ ኤረር ኢን ሜዠርመንት። እንግዲህ ሳይንቲፊክ ሜትድን ይጠቀማል ምን ለማድረግ ከተባለ ጥናትና ምርምር ለማካሄድ ከተባለ፣ ሳይኮሎጂ ደግሞ ሳይንስ ነው ከተባለ ምን ይጠቀማል ማለት ነው? ኤረሮችን ለመቀነስ ወይም ደግሞ እነዚህ ጥፋቶችን ለመቀነስ ወይም ባያሶችን ለመቀነስ ምን ይጠቀማል? ሳይንቲፊክ ሜትድን ይጠቀማል ማለት ነው። ሳይንቲፊክ ሜትድ ብለን የምንጠራው ደግሞ የፕሮሰስ ኦፍ ቴስቲንግ አይዲያስ ስሩ ሲስተማቲክ ኦብዘርቬሽን ኤክስፐሪመንትስ ኤንድ ስታቲስቲካል አናላይሲስ። ፕሮሰስ ኦፍ ቴስቲንግ አይዲያስ ስሩ ሲስተማቲክ ኦብዘርቬሽን፣ ሲስተማቲክ በሆነ መንገድ ምን ማድረግ ነው? ቴስት ማድረግ ነው። ምኖችን ሃይፖቴሲሶችን ሊሆን ይችላል ሌላም ነገር ብቻ የምናጠናውን ነገር ምን ማድረግ ነው? ቴስቲንግ አይዲያስ ሐሳቦችን ቴስት ማድረግ ሲስተማቲካሊ በሆነ መንገድ ኤክስፐሪመንታል በሆነ መንገድ። ያው ሳይንስ ማለት ሊለካ ሊጨበጥ የሚችል ነገር ብቻ የሚያምን ነገር ስለሆነ ይሄን ይጠቀማል ማለት ነው። ሌላኛው ቲዮሪ ነው። ቲዮሪ ማለት ምን ማለት ነው? ኢንተግሬትድ ሴት ኦፍ ፕሪንሲፕልስ አባውት ኦብዘርቭድ ፋክትስ ዛት ኢዝ ኢንቴንድድ ቱ ዲስክራይብ ኤንድ ኤክስፕሌን። ያ ማለት ምን ማለት ነው? እንግዲህ ሳይንቲፊክ ሜትድ ላይ የተጠናው ነገር ወደ አንድ ከመጣ ያ ነገር ወደ ቲዮሪ ይቀየራል። ስለዚህ ቲዮሪ የሚለው ነገር ምንድነው ተብላችሁ ከተጠየቃችሁ ምንድነው? is a set of rule observed facts that intended to describe explain ማለት ነው። ሌላኛው ሃይፖቴሲስ ነው ወይም ደግሞ በአማርኛ መላምት ብለን የምንጠራው ነገር። ሃይፖቴሲስ is a tentative proposition or a tentative answer or a tentative sentence about the relationship between two or more variables እንግዲህ ሉክ እነዚህ ነገሮች as a definition ብትይዟቸው ደስ ይለኛል። ብዙ ጊዜ ፈተና ላይ በብላንክ ስፔስ ይመጣሉና እነዚህ ነገሮች as a definition ያዟቸው። ምክንያቱም በፈተና ላይ ብላንክ ስፔስ ይመጡባቸዋል።
ሌላው እንግዲህ ምን ማለት ነው ሜጀር ታይፕ ኦፍ ሪሰርች ሜቶድ ነው የምንገባው። እንግዲህ ሪሰርች ሜቶድ ኢን ሳይኮሎጂ ነው የምንገባው። the three major types of research methods are descriptive, correlation and experimental ተብሎ ይጠራሉ። እንግዲህ ሜጀር ታይፕስ ኦፍ ሪሰርች ሜቶድ ኢን ሳይኮሎጂ ከተባላችሁ ምንድነው ዲስክሪፕቲቭ፣ ኮሪሌሽን ኤንድ ኤክስፐሪመንታል ሜቶድ ናቸው። ሶ የመጀመሪያው ዲስክሪፕቲቭ ነው። ዲስክሪፕቲቭ ሪሰርች ማለት ምን ማለት ነው? In this type, the researcher simply records what she or he has systematically observed. Descriptive research methods include naturalistic observation, case study, and service. እዚህ ያጠናን መንገድ ጊዜ ሪሰርቸሩ ወይም የሚያጠናው አካል ጀስት ዝም ብሎ ምንድነው የሚያደርገው? ሲስተማቲካሊ ኦብዘርቭ ነው የሚያደርገው ወይም ደግሞ ያየውን ነገር ብቻ ነው የሚጽፈው። እና በዚህ መንገድ ውስጥ ደግሞ ሶስት አይነት ወይም ደግሞ የዲስክሪፕቲቭ ሪሰርች ሶስት አይነት ፓርቶች አሉት። እነሱም ናቹራሊስቲክ ኦብዘርቬሽን፣ ኬዝ ስተዲ እና ሰርቬይ ናቸው። እነሱንም እንግዲህ አንድ በአንድ እናያቸዋለን። ናቹራሊስቲክ ኦብዘርቬሽን ማለት ምን ማለት ነው? is a descriptive research method in which subjects are observed in their natural environment to get what a real or not artificial picture of how behaviors occurs. እነዚህ ደግሞ ባሉበት ቦታ ላይ የሚጠን ወይም ደግሞ ባሉበት ናቹራል ሁኔታ ላይ የሚያጠና ነው ሜቶድ ነው፣ የማጥኛ መንገድ ነው። ይሄ ናቹራሊስቲክ ኦብዘርቬሽን ማለት ባሉበት መንገድ ባሉበት ቦታ ላይ ምን ማድረግ ነው? ማጥናት ነው። ለምን? አርቲፊሻል የሆነ ባህሪ እንዳያሳዩ። ሊሚቴሽን አለው። ሊሚቴሽኑ ምንድነው? ሊሚቴሽን ኦፍ ናቹራሊስቲክ ኦብዘርቬሽን አር ኦብዘርቨርስ ኢፌክት ወይም ደግሞ ሰው አኒማል ከሆነ የሚያጠናው ያ ወይም ደግሞ ሰው ሆኖ የሚጠናው መጠናቱን ካወቀ አርቲፊሻል የሆነ ባህሪ ሊያሳይ ይችላል። ለምሳሌ እንዴት ብዬ ልንገራችሁ መሰለህ? በጣም ወረኛ የሆነ ሰው ስለሱ እያጠና እንደሆነ ካወቀ አርቲፊሻል የሆነ ወይም ደግሞ ዝምተኝነትን ሊያመጣ ይችላል። በቃ በጥናት ጊዜ አርቲፊሻል ባህሪ ሊያሳይ ይችላል ማለት ነው። ሁለተኛው ኬዝ ስተዲ ነው። ኬዝ ስተዲ ቴክኒክ ደግሞ ምንድነው? ይሄኛው ደግሞ የዲስክሪፕቲቭ ቴክኒክ አንዱ አካል ሆኖ which an individual is study a great detail ስለ አንድ ነገር በጣም በጥልቅ ማጥናት ነው። ምን ማለት ይሄ ኬዝ ስተዲ የምንለው ነገር አድቫንቴጅ ወይስ ጠቀሜታው ደግሞ ምንድነው? it provides tremendous amount of data about a single case or individuals ስለ አንድ ሰው ወይም ደግሞ ስለ አንድ ኬዝ በጣም ምን የሆነ ጥልቅ የሆነ ዳታን መረጃን ተሰበስባለን። እሱ አድቫንቴጅ ነው፣ በደንብ እንድናጠናው ይረዳናል። ነገር ግን ዲስአድቫንቴጅ ምንድነው? እዛ ላይ ኢንዲቪጁዋሉ ላይ ወይም ደግሞ ያቺን ሲንግል ኬዝ ላይ ያጠናናትን ነገር ብዙሃኑ ላይ አፕላይ ማድረግ አንችልም። the disadvantage of this case is that the researcher cannot apply the result to other similar people, which means what the researcher find on cannot necessarily apply or generalize to other ወይም ደግሞ ለሌሎቹ ምን ማድረግ አንችልም፣ ጀነራላይዝ አድርገን አፕላይ ማድረግ አንችልም። ምክንያቱም ስላበበ ያጠናነውን ነገር ለከበደ ወስጠን መለጥ አንችልም ማለት ነው። ስለዚህ ይሄ የኬዝ ስተዲ ዲስአድቫንቴጅ ነው ማለት ነው። ሶስተኛው ሰርቬይ ነው። is a descriptive research method used to collect data from a very large group of people. ይሄ ደግሞ ከኬዝ ስተዲ በተቃራኒ large group of people ነው የሚያጠናው። በጣም ዋይድ ኤሪያ ነው የምታጠኑት። It's advantage useful to get information on private covert behavior and it addresses hundreds of people with the same question at the same time. እንዴት መሰላችሁ? ይሄ አንድ ክፍል ውስጥ ወይም ደግሞ እናንተ ፍሬሽማን ተማሪዎች ናችሁ። ሶ እናንተ ክላስ ውስጥ ያለው የሳይኮሎጂ መምህራችሁ ምን ቢያደርግ እናንተን ለማጥናት የተለያዩ ወረቀቶች ጥያቄዎችን እየሰጠ ቢጠይቃችሁ ምን ቢላችሁ ይሄ እናንተን ያጠናበት መንገድ ነውና እናንተ ጋር ስለናንተ በጣም ቫስት የሆነ ኢንፎርሜሽን ይሰበስባል። ሶ የሆነ ነገር አፕላይ ቢያደርግ እናንተ ላይ በግሩፕ ነው አፕላይ የሚያደርገው ማለት ነው። ስለዚህ ይሄ ነገር ምንድነው አድቫንቴጁ? ይሄ ነው። ዲስአድቫንቴጁ ምንድነው? is that needs a careful selection of representative sample of the actual book. ይሄ በግሩፕ ያጠናችሁት ነገር አንዳንዴ እንግዲህ ሲንግል ላይ ሰራላችሁ ይችላል፣ የሆነ ሲንግል ኬዝ ላይ ሰራላችሁ ይችላል ማለት ነው። ዲስአድቫንቴጁ ይሄን ይመስላል። የነዛኛው የኬዝ ስተዲ ይሄኛው ምንድነው ኢንቨርስ ነው፣ የዚህኛው ደግሞ ያኛው ደግሞ የዚህ ኢንቨርስ ነው ማለት ነው። ሁለተኛው የኮሪሌሽን ሪሰርች ነው። a research method that measures the relationship between two or more variables. የሁለት ቫሪያብሎችን ሪሌሽንሺፕ የሚያጠራልን ምን ተብሎ ይጠራል? ኮሪሌሽን ሪሰርች ተብሎ ይጠራል ማለት ነው። እዚህ ጋር ፎከስ እንድትሰጡ የምፈልገው ነገር ቫሪያብል የሚለውን ቃል ነው። ቫሪያብል ማለት ምን ማለት ነው? a variable is anything that can change or vary scores on a test. በምርመራ ወይም በጥናት ጊዜ ሊቀያየር የሚችል ነገር ቫሪያብል ተብሎ ይጠራል። ለምሳሌ ማትስ ላይ እንምጣና ኤክስ ሁሌ ቫሪያብል ናት አይደል? ልክ እንደዛ ኤክስ ቫልዩ እንደሚቀያየረው ሁሉ በምናጠናበት ጊዜ ቫሪያብል የምንለው ነገር ምን ይላል? ይቀያየራል ማለት ነው። የሚቀያየረውን ነገር ምን በምናጠናበት ጊዜ በፔሪድ ኦፍ ታይም
በሆነ ነገር ላይ ቼንጅ የሚያደርገውን ነገር ምን ብለን እንጠራዋለን? ቫሪያብል ብለን እንጠራዋለን። ስለዚህ ይሄን ይመስላል ኮሪሌሽናል ሪሰርች ሜተድ። ሶስተኛው ኤክስፐሪመንታል ሪሰርች ነው። ኢዝ ሪሰርች ሜተድ ዛት allows researchers to study the cause and effect relationship between variables። ኮዝ እና ኢፌክት ሪሌሽንሺፕ የሚያጠና ከተባላችሁ ማን ነው? ኤክስፐሪመንታል ሪሰርች። ያኛውስ ምንድን ነበር የሚያጠናው? ሪሌሽንሺፕ ብቻ ነበር፣ የቫሪያብሎች ሪሌሽንሺፕ ብቻ ነበር የሚያጠናው። ቫሪያብል ደግሞ ምን ማለት ነው ብያችኋለሁ። በምናጠናበት ጊዜ ቫሪ ሊያደርግ ቼንጅ ሊያደርግ የሚችል ነገር ቫሪያብል ነው ብለናል። ስለዚህ እነዚህ ደግሞ የቫሪያብሎችን ኮዝ እና ኢፌክት ምኑ ቫሪያብሉ ያለው ኮዝ እና ኢፌክትን የሚያጠናልን ደግሞ ማን ተብሎ ይጠራል ከተባላችሁ ኤክስፐሪመንታል ሪሰርች ነው። In experimental research, a carefully regulated procedure in which one or more factors believed to influence the behavior being studied are manipulated. Experiment ምንድን ነው? Experiment is a procedure in which one or more factors are believed to influence the behavior being studied are manipulated and all other factors held constant. ኤክስፐሪመንት ማለት እንግዲህ ምን መሰላችሁ? ሂደት ነው። የአንድ ነገር ቼክ አፕ የምናደርግበት መንገድ ነው ማለት ቼክ የምናደርግበት። በዚህ ምሳሌ ሳስረዳችሁ የሆነ ቢሄቨር ቢኖር ያ ቢሄቨር አንድ ፋክተር ወይም ደግሞ ሌላ ተጨማሪ ፋክተር ይጨመርበትና ሌሎቹ ኮንስታንት ባሉበት ደረጃ ላይ እንዴት ነው ይቀየራል አይቀየርም የሚለው ነገር ቼክ የሚደረግበት ቼኪንግ ሜተድ ነው ኤክስፐሪመንት። ቫሪያብል ማለት ቅድም ምን ማለት እንደሆነ ነግሬያችኋለሁ። ቫሪያብልን በሁለት ከፍለን እናያቸዋለን። ኢንዲፔንደንት ቫሪያብል እና ዲፔንደንት ቫሪያብል ብለን እንጠቅሳቸዋለን። Independent variable the factor that is manipulated or changed by the researcher። አሁን እዚህ ጋር ልብ በሉ፣ ብዙ ተማሪ እዚህ ጋር ይሸወዳልና ምን መሰላችሁ? እነዚህ በሪሰርቸሩ ወይም ደግሞ ጥናቱን በሚያካሂደው አካል ኮንትሮል የሚደረጉ ነገሮች ናቸው። እነማን ናቸው? እነዚህ ኢንዲፔንደንት ቫሪያብል ተብለው የሚጠሩት በሪሰርቸሩ ኮንትሮል የሚያደርጉ ናቸው። ወይም ደግሞ እሱ ሊጨምራቸው ሊቀንሳቸው የሚችሉ ነገሮች ናቸው። ዲፔንደንት ቫሪያብል ብለን የምንጠራቸው ነገሮች ደግሞ ምንድናቸው? ኢንዲፔንደንት ቫሪያብሎች በመቀየራቸው ምክንያት እነሱም አብረው የሚቀየሩ ናቸው። the factor that is measured to see if changes as a result of the manipulated or the effective behavior። የላይኞቹ ኢንዲፔንደንት ቫሪያብሎቹ ቼንጅ ከተደረጉ አብረው ቼንጅ የሚደረጉ ነገሮች ናቸው ዲፔንደንት ቫሪያብል የምንላቸው። ግሩፕ ምንድነው? ግሩፕ ኢን ኤክስፐሪመንት ምንድነው? ኢን ኤክስፐሪመንት ግሩፕ ማለት ምን ማለት መሰላችሁ? ሁለት አይነት ግሩፕ ሲሆን ኤክስፐሪመንታል ግሩፕ እና ኮንትሮል ግሩፕ ብለን በሁለት እንከፍላቸዋለን። ስቱደንትስ who are assigned to have their experiences manipulated የሚደረጉት ኤክስፐሪመንታል ግሩፕ ይባላሉ። ወይም ደግሞ ለጥናት ተብለው የሆነ ነገር የሚጨመርባቸው ወይ የሚቀነስባቸው እነዛ ኤክስፐሪመንታል ግሩፕ ይባላሉ። ኮንትሮል ግሩፕ የምንላቸው ደግሞ ምንም ያልተነካኩትን የተቀመጡትን ሲሆን ለምንድን ነው እንጠቀምባቸዋለን ከተባለ ለኮምፓሪዥን ነው የምንጠቀምባቸው። የኮምፓሪዥን ግሩፕ that is treated in every way። ኮንትሮል ግሩፕ የምንለው ለምንድን ነው የምንጠቀመው? ለማወዳደር ነው። ስለዚህ አሁን አንድ ኬዝ እሰጣችኋለሁ። እናንተ ከዚህ ኬዝ ላይ የትኛው ነው ኮንትሮል ግሩፕ፣ የትኛው ነው ኤክስፐሪመንታል ግሩፕ፣ የትኛው ነው ኢንዲፔንደንት ቫሪያብሉ፣ የትኛው ዲፔንደንት ቫሪያብሉ ብላችሁ ለይታችሁ ታወጣላችሁ። አንድ ሪሰርቸር ቡና በሚጠጡና በማይጠጡ ተማሪዎች ውጤት ላይ ሪሰርች ማድረግ ይፈልጋልና 20 ተማሪዎችን መርጦ ከ20 ተማሪዎች መካከል 10 ተማሪዎችን ቡና እያጠጡ እንዲያጠኑ ያደርጋቸዋል። ሌሎች ደግሞ ምንም ባሉበት ምንም ሳይነካኩ እንዲቀመጡ ያደርጋቸዋል። ከዛ በስተመጨረሻ ላይ ቡና የሚጠጡ ተማሪዎች አሪፍ ውጤት አስመዘግቡ። ከማን አንፃር? ከማይጠጡት አንፃር። እዚህ ኬዝ ስተዲ ላይ ኤክስፐሪመንታል ግሩፕ፣ ኮንትሮል ግሩፕ እና ኢንዲፔንደንት ቫሪያብል እና ዲፔንደንት ቫሪያብል ምን እንደሆኑ ለይታችሁ ታወጣላችሁ ማለት ነው። ቪዲዮውን ፖዝ አድርጋችሁ ለመስራት ሞክሩ፣ የራሳችሁን ለመስራት ሞክሩ። እሺ መልሶችን እንስራ። እንግዲህ መጀመሪያ ላይ የምንጀምረው ከምንድነው? ከግሩፕ እንጀምር። ኤክስፐሪመንታል ግሩፕ እና ኮንትሮል ግሩፕ እንለይ። ኤክስፐሪመንታል ግሩፕ ማለት ሙከራ ወይም የተጠናት የተካሄደባቸው ልጆች እነማን ናቸው ከተባለ 10 ቡና የሚጠጡት እነሱ ኤክስፐሪመንታል ግሩፕ በመባል ይታወቃሉ። ኮንትሮል ግሩፕ የምንላቸው ደግሞ ምንድናቸው ከተባለ ለነዛኞች ማነጻጸሪያ የተቀመጡት ወይም ደግሞ የማይጠጡት ሙከራ ያልተደረገባቸው 10 ተማሪዎች ምን ተብለው ይጠራሉ? ኮንትሮል ግሩፕ ይጠራሉ። ቡና የሚጠጡት ኤክስፐሪመንታል ግሩፕ ይባላሉ። ቡና የማይጠጡት ኮንትሮል ግሩፕ ይባላሉ ማለት ነው። ኢንዲፔንደንት ቫሪያብሉ እና ዲፔንደንት ቫሪያብሉ ምንድነው ከተባለ ኢንዲፔንደንት ቫሪያብል ማለት ቫሪ ሊያደርግ ቼንጅ ሊያደርግ የሚችል ነገር ነው ብለናል። ስለዚህ ያ ማለት ምንድነው? ቡናው ምንድነው? ኢንዲፔንደንት ቫሪያብል ነው። ቡና ተማሪዎች በመጠጣታቸው ምክንያት ምን ተከሰተ? የውጤት መሻሻል ተከሰተ። ስለዚህ ያ ደግሞ ለተማሪዎች ምንድነው ከተባለ ዲፔንደንት ቫሪያብሉ ማን ነው? በኢንዲፔንደንት ቫሪያብሉ መቀየር ምክንያት የመጣው ቡና በመጠጣታቸው ምክንያት የመጣው ውጤት መሻሻል ስለሆነ ውጤት መሻሻሉ ምን ተብሎ ይጠራል? ዲፔንደንት ቫሪያብል ተብሎ ይጠራል ማለት ነው። አሁን የምናየው ደግሞ ስቴፕ ኦፍ ሳይንቲፊክ ሜተድ ነው። ስቴፖችን ነው የምናያቸው። ሳይንቲፊክ ሜተድ ስቴፖችን ነው የምናያቸው።
የመጀመሪያው ዲፋይኒንግ ዘ ፕሮብለም ነው። ኖቲሲንግ ሰምቲንግ ሪኳየርስ አቴንሽን ኤንድ ፎርሙሌቲንግ ስፔሲፊክ ሪሰርች ፕሮብለም። መጀመሪያ ምንድነው ችግሩ ነው ኦብዘርቭ የምታደርጉት ወይም ደግሞ የምትመለከቱት ያን ነገር ኖቲስ ማድረግ የመጀመሪያው ሂደት ነው። ከስቴፕ ኦፍ ሳይንቲፊክ ሜትድ ስቴፕ 1 የምንለው ዲፋይኒንግ ዘ ፕሮብለም ነው። ሁለተኛው ፎርሙሌቲንግ ዘ ሃይፖቴሲስ ነው ወይም ደግሞ መላምት መስጠት ሁለተኛው ነው። አፍተር ኦብዘርቬሽን አን ኤዱኬትድ ገስ ወይም ደግሞ ሃይፖቴሲስ ምንለው ነገር የቴንታቲቭ አንሰር ወይም ደግሞ ኤጁኬትድ ገስ በመባል ይጠራል ማለት ነው። ሶስተኛ ቴስቲንግ ዘ ሃይፖቴሲስ ወይም ደግሞ ምን ማድረግ ነው? ኤክስፐሪመንት ማድረግ። ኤክስፐሪመንት ወይም ቴስቲንግ ዘ ሃይፖቴሲስ ልትሉ ትችላላችሁ ወይም ደግሞ ኤክስፐሪመንት ማለት ነው። ኢምፕሎይንግ ዘ አፕሮፕሪየት ሪሰርች ሃይፖቴሲስ ያደረጋችሁትን ነገር ምን ማድረግ ነው? ቴስት ማድረግ። ሃይፖቴሲሳችሁን መላምታችሁን ምን ማድረግ ነው? ቴስት ማድረግ ነው። አራተኛ ድሮዊንግ ኮንክሉዥን ነው። ሜኪንግ ጀነራላይዝ ኦር ድሮዊንግ ኢምፕሊኬሽን ፍሮም ዘ ቴስት። ስለዚህ ቴስት ያደረጋችሁትን ወይም ደግሞ ቴስቲንግ ዘ ሃይፖቴሲስ ላይ ኤክስፐሪመንት ላይ ያገኛችሁትን ነገር ምን ማድረግ ነው? ኮንክሉዥን መጻፍ ነው። አምስተኛ ሪፖርት ማድረግ ነው። እንግዲህ ያገኛችሁትን ነገር ለዓለም ሊሆን ይችላል፣ ለሆነ ካምፓኒም ሊሆን ይችላል። ያን ነገር በጥናታችሁ ላይ በጥናትና ምርምራችሁ ላይ ያገኛችሁትን ነገር ምን ታደርጋላችሁ? ሪፖርት አደርጋላችሁ ማለት ነው። 5 ኢዚ ስቴፖች ናቸው። ዲፋይኒንግ ዘ ፕሮብለም፣ ፎርሚንግ ዘ ሃይፖቴሲስ፣ ቴስቲንግ ዘ ሃይፖቴሲስ፣ ድሮዊንግ ኮንክሉዥን እና ሪፖርቲንግ ዘ ሪዛልት። እነዚህን ስቴፖች ያዙ። ጻፉ ልትባሉ ትችላላችሁ ወይስ የትኛው ነው የሚቀድመው ተብላችሁ ልትጠየቁ ትችላላችሁ። ስለዚህ እነዚህን ያዙ፣ ቼክ አድርጉ። ቻፕተር 1ን ጨርሰናል። ከእንግዲህ በኋላ ወደ ቻፕተር 2 ነው የምንገባው። ቪዲዮን ሰብስክራይብ፣ ላይክ፣ ሼር አድርጉ። በቀጣይ እንዲሰራላችሁ የምትፈልጉት ማንኛውንም ኮርስ ኮሜንት ላይ አስቀምጡ። ማንኛውንም ጥያቄ ኮሜንት ላይ አስቀምጡ። ሐሳብ አስተያየታችሁን በሙሉ ኮሜንት ላይ አስቀምጡ። እንዲስተካከል የምትፈልጉትን ነገር ኮሜንት ላይ ያስቀምጣችሁ ሂዱ። እስካሁን ስንማርበት የቆየነውን ፒዲኤፍ ማግኘት ከፈልጋችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሌላ ማቴሪያል መፈለግ አይኖርባችሁም። ይሄንን ነው አስቀምጥላችኋለሁ። መልካም የትምህርት ጊዜ